ትናንት አርብ ጠዋት ከእስር ቤት በስህተት ተለቆ የገባበት የጠፋው ሀዱሽ ገብረስላሴ ቅባቱን በተመለከተ እንግሊዝ በገባ በቀናት ውስጥ እድሜያቸው ባልደረሱ ታዳጊ ሴቶች ላይ ጾታዊ ጥቃት በመፈጸም ወንጀል 12 ወራት የተፈረደበት ኢትዮጵያዊው ሀዱሽ ቅባቱ ከወህኒ ማምለጡ ተሰምቷል። ከእስር ቤቱ የደረስኩት ዴሊቨር የማደርገው ፓኬጅ ስለነበረ ለዛ ነበረ እና ስደርስ በር ላይ ግራ የተጋባ ሰው አየሁ ሲል ይጀምራል። ከቀኑ 12 ሰዓት ከ41 ደቂቃ ላይም ከቼልምስፎርድ ባቡር ጣቢያ ለንደን በሚሄደው ባቡር መሳፈሩን ፖሊስ አስታውቋል። ሀዱሽ ቅባቱ ከኢትዮጵያ ተነስቶ በሱዳን በኩል ሊቢያ፣ ከሊቢያ ግሪክ፣ ከግሪክም ፈረንሳይ ከዛም እንግሊዝ መግባቱንና እንግዲህ ለመጨረሻ ጊዜ ልጠይቅሽ፣ ድራማን የሰራችሁት? አይ ይሄ ግን የዛን ጊዜ በጓደኞቹ እንደተገደለ ማንም መረጃ ሊሰጠንም አልቻለም ማለት ነው። ማዕከላዊ ፖሊስ ጣቢያ ሄደን በምንጠይቀው ሰዓት ላይ በሽጉጥ ነው የገደለው፣ እሱም ተኩሷል፣ ያም ሽጉጧል ተባለ። በሽጉጥ ነው የገደለው ተባለ። ተታኩሶ ነው የተገደለው። ያው አልፈልግም፣ ልጄንም ሶሻል ሚዲያ ላይ እንዲያቀርብብኝ አልፈልግም። በጣም ነው የምንጣለው፣ አልፈልግም። በቃ ባገኘው አጋጣሚ ቪዲዮ ይቀርጸዋል። ናሴ 9 ላይ ሞተ። እሱ መስከረም 25 ወለድኩኝ እኔ። መስከረም 25 ላይ ወለድሽው ልጅሽን። እንግዲህ ለመጨረሻ ጊዜ ልጠይቅሽ፣ ድራማን የሰራችሁት? አይ ይሄ ሪል ህይወት ነው። ያው ማለት በህይወት ውስጥ እግዚአብሔር አለ አይደል? እግዚአብሔር ያያል የሚባል ነገር አለ። ሶ በውሸት መቅረብ እኔ ሲጀምር አልወድም። ድራማ የሚባል ነገር የለም። የኔ በግሌ ሪል ላይፍ ነው። የኔ ህይወት ሪል ነው። ምናልባት ቪዲዮ ምናምን እሱ የሚቀርጻቸው ከልጁ ጋር ምናምን እኔንም የሚያስገባበት ፓርት አለ። ያው አልፈልግም፣ ልጄንም ሶሻል ሚዲያ ላይ እንዲያቀርብብኝ አልፈልግም። በጣም ነው የምንጣለው፣ አልፈልግም። በቃ ባገኘው አጋጣሚ ቪዲዮ ይቀርጸዋል። እኔ እሱን ነገር አልስማማም። የምፈልገው እንደ አባት ማጫወት ካለበት እንዲያጫውት፣ ሰፖርት ማድረግ ካለበት እንዲያደርግ ነው እንጂ ከዛ ባለፈ እንዲ ሶሻል ሚዲያ ላይ ባያቀርብብኝ አርግጬ የምናገር ባያቀርብብኝ ደስ ይለኛል። በእውነት በጣም ነው ማለት አንደኛ ኢቭን እናቴ ራሱ ይዛው ስትሄድ ምናምን በቃ በጣም ብዙ ሰዎች ውስጥ ትኩረት እየሳበ ነውና እኔ እሱን ነገር አልፈልገው። ምክንያቱም ሲያድግ የሚደርስበት ታይም አለ። የታወቀው እሱ የሆነ በቃ እንዴት ነው በቤተሰብ ፍቅር ምናምን ሳይሆን ጀስት በእኔና በሱ ሪሌሽንሺፕ ስለሆነ ልጁ የታወቀው ለሱ ጥሩ አይደለም። ያው እንግዲህ ዲቦራ ተጠይቃ ነበር፣ የሰራችሁት ነገር ሁሉ ድራማ ነው ወይ? እናንተ አሁን መልሳችሁ እየገጠማችሁ ነው እና ያጠራጥራል፣ ህዝቡንም አጠራጥሯል ሲል እዮሃ ሚዲያ ጠይቋቸው ነበረ። ደግሞ ጠይቋታል። እንግዲህ የሰጠችው ምላሽ ድራማ አይደለም ብላለች። አሁንም እኔ ግን እዚህ ጋር ሳስበው ምንም አልተዋጠልኝም። የሆነች ትሪክ እንዳለች ነው የሚሰማኝ። ብዙ ሰውም እንደዛ እያለ ነበረ። እንግዲህ በሌላ መረጃችን ስንመለስ ሴቶችን በመድፈር ወይም ደግሞ ሀራስ በማድረግ ተጠርጥሯል ተብሎ የገባ ሀዱሽ ቅባቱ የተባለ አንድ ዜጋ ነበርና እሱም ምንድነው አሁን ላይ በስህተት ተፈቶ ያደረሰበት አልታወቀም ነው የተባለው። እና ፖሊስ ጣቢያ ደጃፍ ላይ ሲንቀሳቀስ ታይቶ ነበር ነው የሚለው የምስል መረጃዎች እንደሚያሳዩት ከሆነና የለቀቅነው በስህተት ነው፣ የለቀቅንህ በስህተት ስለሆነም ተመለስ፣ ወደ ሀገር መመለስ እንደምትፈልግ እናውቃለን፣ ስለዚህ ያንን እናመቻችልሃለን ነው እያሉ የሀገሪቷ ፖሊስም ያንን ማስታወቂያ እያወጣ ነው የሚገኘው። ትናንት አርብ ጠዋት ከእስር ቤት በስህተት ተለቆ የገባበት የጠፋው ሀዱሽ ገብረስላሴ ቅባቱን በተመለከተ ዛሬ የወጡ አዳዲስ መረጃዎችን እንሆ። ሀዱሽ ትናንት ከእስር ቤት ሲለቀቅ ወደ አገራቸው የሚመለሱ ወይም ዲፖርት የሚደረጉ ስደተኞች የሚቆዩበት ማዕከል እንዲገባ ነበር የታቀደው። ነገር ግን የወህኒውን አጥር ለቆ ከወጣ በኋላ ወደ ተባለው ማዕከል የሚወስደው የኢሚግሬሽን ሰራተኛ አልነበረም። ሲለቀቅ በተሰጠው ደብዳቤ ላይም የሚሄድበትን ቦታ አድራሻ የሚያሳይ መረጃ አልተጻፈም። በጊዜው በቦታው የነበረ ሳም የተባለ የአይን እማኝ ለስካይ ኒውስ ሲናገር ከእስር ቤቱ የደረስኩት ዴሊቨር የማደርገው ፓኬጅ ስለነበረ ለዛ ነበረ እና ስደርስ በር ላይ ግራ የተጋባ ሰው አየሁ ሲል ይጀምራል። ወረቀት በእጁ ታቅፎና አነስተኛ ፌስታል ይዞ ለ4 ወይም 5 ጊዜ ወደ ወህኒው በር እየተመላለሰ ምን ማድረግ እንዳለበት፣ ወዴት መሄድ እንዳለበት ይጠይቅ ነበረ። የወህኒው ጠባቂዎች ግን ሊረዱት አልቻሉም ብሏል ሳም። እናም ወደ እኔ ተጠግቶ ዲፖርት ልደረግ ነው፣ ወዴት እንደሚሄድ አላቅም፣ እባክህ እርዳኝ አለኝ ይላል። እኔም
እቃ ላደርስ ወይም ዴሊቨር ላደርግ ነው የመጣሁትና ምንም ልረዳ የምችለው ነገር የለኝም አልኩት። በመጨረሻም ስራዬን ጨርሼ ልሄድ ስዘጋጅ ከወህኒው ሰዎች አንዷ ወደ ባቡር ጣቢያ የሚወስደው መንገድ ጠቁማው ሲሄድ አየሁት ሲል በወቅቱ የተፈጠረውን ተናግሯል። ምናልባት ከ1 ሰዓት እስከ 1 ሰዓት ተኩል ለሚሆን ጊዜ ሀዱሽ እዛው እስር ቤቱ በር ላይ ሳይቆይ እንዳልቀረም የአይን እማኙ አክሏል። ዛሬ የወጣ የቪዲዮ ምስል ደግሞ ሀዱሽ ከእስር ቤቱ በቅርብ ርቀት ከሚገኝ መንገድ ላይ እንደሆነ በተገመተ ቪዲዮ ሰዎችን አቅጣጫ ሲጠይቅና ግራ በተጋባ ሁኔታ ሲራመድ ይታያል። ከቀኑ 12 ሰዓት ከ41 ደቂቃ ላይም ከቼልምስፎርድ ባቡር ጣቢያ ለንደን በሚሄደው ባቡር መሳፈሩን ፖሊስ አስታውቋል። የደህንነት ካሜራዎችን በመፈተሽ ላይ የሚገኘው የዩኬ ፖሊስ ሀዱሽ ለንደን ላይ መታየቱንም ገልጿል። ይህ ዜና እስከተጠናቀረበት ጊዜ ግን ሀዱሽ ገብረስላሴ ቅባቱ አልተያዘም። ከስር የሚለቀቁ ሰዎች የሚሰጣቸውን 76 ፓውንድ ብቻ በኪሱ እንደያዘ የተነገረለት ሀዱሽ ሌላ የሚረዳ ሰው ካላገኘ በስተቀረ ለፖሊስ እጁን መስጠቱ አይቀርም እየተባለ ነው። የሜት ፖሊስ ኮማንደር ጄምስ ኮንዌይ ዛሬ በሰጡት መግለጫ በቀጥታ ለሀዱሽ ጥሪ አስተላልፈዋል። ወደ አገርህ መመለስ እንደምትፈልግ እናውቃለን። እናም ወይ ስልክ በመደወል አሊያም ወደ ፖሊስ ጣቢያ በአካል በመሄድ እጅህን ስጥ ሲሉም ጠይቀዋል ኮማንደሩ። ህብረተሰቡም ጥቆማ እንዲያደርግ ጥሪ ቀርቧል። ሀዱሽ ገብረስላሴ ቅባቱ እድሜያቸው ያልደረሱ ታዳጊዎች ላይ ጾታዊ ጥቃት በመፈጸም ወንጀል 12 ወራት እስር የተፈረደበት ባለፈው ወር ነበረ። እንግዲህ የሚገርምና ለመስማት በጣም ለማመን በጣም የሚያዳክት ነገር ነው አሁን ላይ እየሰማን ያለ ነው። እንግዲህ በስህተት ነው ተለቋል እየተባለ ያለው ወይም ደግሞ እሱን ዲፖርት የሚያደርገው የኢሚግሬሽን ባለሙያ ባለመኖሩ ምክንያት ይሄ ሰውዬ ኦልሞስት አምልጧል ማለት ነው። ወንትር ሊሆን ይችላል እንጂ ኦልሞስት ወደ ሌላ ሀገርም መሸጋገር ይችላል ይሄ ሰውዬ ገንዘብ ማግኘት ከቻለ ማለት ነው። እንግሊዝ በገባ በቀናት ውስጥ እድሜያቸው ባልደረሱ ታዳጊ ሴቶች ላይ ጾታዊ ጥቃት በመፈጸም ወንጀል 12 ወራት የተፈረደበት ኢትዮጵያዊው ሀዱሽ ቅባቱ ከወህኒ ማምለጡ ተሰምቷል። የእንግሊዝ የዜና ምንጮች አሁን ከመሸ ባሰራጩት ዘገባ እንዳመለከቱት ሀዱሽ ከወህኒ በስህተት ሳይወጣ አልቀረም ተብሏል። ወደ ኢትዮጵያ እንዲመለስ ወይም ዲፖርት እንዲደረግ ፕሮግራም ተይዞለት የነበረው ሀዱሽ ከእስር ቤት ሲወጣ የኢሚግሬሽን ሰዎች በር ላይ ይቀበሉታል የሚል ሀሳብ ነበራቸው ፖሊሶች። ነገር ግን በመሃል ሳይጠፋ አልቀረም ተብሏል። ጉዳዩ በእንግሊዝ መገናኛ ብዙሃን በዛሬው ዕለት ከመሸ ሰፊ ሽፋን እየተሰጠው ይገኛል። የአገሩ ምክትል ጠቅላይ ሚኒስትር ዴቪድ ላሚም በኤክስ ገጻቸው እንዳሉት በጉዳዩ እጅግ ተበሳጭተዋል። ምርመራ እንዲደረግም አዘዋል። ለፖሊስ መንግስት አስፈላጊውን ድጋፍ እንደሚያደርግም ተናግረዋል። ሀዱሽ ቅባቱ ከኢትዮጵያ ተነስቶ በሱዳን በኩል ሊቢያ፣ ከሊቢያ ግሪክ፣ ከግሪክም ፈረንሳይ ከዛም እንግሊዝ መግባቱንና እንግሊዝ በገባም በ8 ቀናት ውስጥ እድሜያቸው ባልደረሱ ታዳጊ ሴቶች ላይ ጾታዊ ጥቃት ፈጸመ መባሉ በመላ እንግሊዝ ከፍተኛ የተቃውሞ አመጽ ማስነሳቱ ይታወቃል። የእንግሊዝ ፖሊስ የሀዱሽን ፎቶ በመለጠፍ ህብረተሰቡ ጥቆማ እንዲያደርግለት ጥያቄ አቅርቧል። እንደገና ሌላ ፍለጋ ማለት ነው። እጃቸው ላይ ገብቶ የነበረ እኔ እንጃ። በዚህ ልክ ይሳሳታሉ። ከባድ ነው። ግን የዛን ጊዜ በጓደኞቹ እንደተገደለ ማንም መረጃ ሊሰጠንም አልቻለም ማለት ነው። ማዕከላዊ ፖሊስ ጣቢያ ሄደን በምንጠይቀው ሰዓት ላይ በቃ ህግ ይዞታል፣ በህግ ስር ያለው ነው፣ እናንተ ምንም እዚህ ውስጥ መግባት አያስፈልጋችሁም ተባለ ማለት ነው። በምንጠይቀው መንገድ እንጂ ተይዞ የታሰረ የተመረመረ ሰው የለም አለ ነበረ። በሽጉጥ ነው የገደለው፣ እሱም ተኩሷል፣ ያም ሽጉጧል ተባለ። በሽጉጥ ነው የገደለው ተባለ። ተታኩሶ ነው የተገዳደሉ። ለ7 ዓመት ተፈረደበት በዛ ሰዓት የነበረው መረጃ ማለት ነው። ከዛ በኋላ ግን ህግ ነው በቃ የሚከታተለው ተባለ። በቃ እኔም እርጉዝ ነበርኩኝ ዛን ሰዓት ላይ አይደለም። ቤተሰቦቹም ብዙ ነገር ብጥብጥ ነበር የሚያነሱብኝ የነበረው ዛን ሰዓት ላይ። በዛ በቃ ቀረ ሁሉ ምንም። እሱም ህግ ነው የሚከታተለው፣ እኔም ወደ ልጄ ብቻ ሆንኩኝ ማለት ነው ዛን ሰዓት ላይ። ስንት ዓመተ ምህረት ላይ ማለት ነው? በ1993 ዓመት 93 ላይ 9 ላይ ሞተ እሱ። 9 ላይ ሞተ እሱ። መስከረም 25 ወለድኩኝ እኔ። መስከረም 25 ላይ ወለድሽው ልጅሽን። ከዛ በኋላ ዘመድ አዝማድ የሚባል አይን ላፈር አለ። በቃ ቀሩ። እንዴ ብዙ ነገር አሳልፌያለሁ። አሁን እኔ መግለጽ አልችልም። ለምን መሰለ? እግዚአብሔር ራስ መልስ ይስጣቸው ለሁሉም። ሆድሽ ውስጥ ነው ያለ መቼ ወለድሽ ተባልኩኝ። ሰራተኛ መቼ ሚስት ሆነ ተባልኩኝ። ግን ሁሉም በእጅ ይበልተዋል፣ ሁሉም በእጅ ጠጥተዋል። ማቃቸውን ያውቃል። እግዚአብሔር መልሳቸው ይስጣቸው። እኔ ይሄን አልለም። ግን ሆኖ ይሄን ነገር የተበደልኩትን ትቼ ግን የነሱ ዘር ነው ይዤ ያለሁት ብዬ ሄድኩኝ። ቤታቸው አንኳኩቼ
ጠየቅኳቸው። በፌስቡክ አፈላለኳት። የእሱ የአባቱ ልጅ 4 ልጆች አሉት። አሜሪካ የሚኖሩ ሜሪላንድ ውስጥ የሚኖሩት 4 ልጆች አሉት። ከባድ ነው እንደዚህ አይነት ነገር። ምክንያቱም ያው የቅርብ ጓደኞቹ ሊሆኑ ይችላሉ። በተለያዩ ምክንያቶች ግጭቶች መካከል የተፈጠረ አለመግባባት ሊሆን ይችላል። በዛ ልክ እዛ ደረጃ መተኳኮስና መጠፋፋት ደረጃ ያደረሳቸውና አስቸጋሪ ነው በጣም ይሄ